ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳዬ ነኝ። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን። የቻምፒየንስ ሊግ ምሽቶቻችሁ እንዴት ነበሩ? በጣም የሚገራርሙ ጨዋታዎችን የተመለከትን ነበረ። ደግሞ ከፕሪሚየር ሊጉ የቀጠለ ታሪክ በቻምፒየንስ ሊግም በሊቨርፑል ተመልክተናል። ባለቀ ሰዓት በተቆጠረ ጎል ሊቨርፑል ሌላ ድል። በዚህ ጊዜ እንግዲህ ተራው የቨርጂል ቫንዳይክ ሆኗል። ሊቨርፑል 3 አትሌቲኮ ማድሪድ 2። ለሊቨርፑል አሁንም እንደገና አርፍዶ ባገኘው ጎል ወይም ደግሞ ዘግይቶ ባስቆጠረው ጎል ማሸነፍ እንዴት ሆነለት የሚለውን ማየት ያስፈልጋል። ደግሞ የዲዮጎ ሲሞኔ ቀይ ካርድም አለ። የአሌክዛንደር ኢዛክ የመጀመሪያም ጨዋታ ሆኗል ለሊቨርፑል እና እነዚህ ነገሮች በመጠን እንዳስሳለን። ሊቨርፑል የቻምፒየንስ ሊግ ውድድሩንም ያው በድል ጀምሯል። በመጨረሻ ደቂቃ በተገኘ ሌላ ጎል ነው። በውድድር ዘመኑ ሊቨርፑል ሁሉንም ጨዋታዎች በሁሉም ውድድሮች ደግሞ ማለት በሚቻል መልኩ ዘግይቶ የመጨረሻ ደቂቃዎች ላይ በሚያስቆጥራቸው ጎሎች ነው እንግዲህ ጨዋታዎቹን እያሸነፈ ያለው፣ ተጋጣሚዎቹንም ድል እየነሳ ያለው በዛ መንገድ ነው። በዚህ ጨዋታ ደግሞ ፈጣን ጎሎችንም ማስቆጠር እንደሚያውቅ ያሳየበት ነበር። ያው ዘግይቶ ማስቆጠሩ ወይም ደግሞ አርፍዶ ማስቆጠርም ልማዱ እንዳለ ሆኖ በዛ ላይ ግን ደግሞ በጨዋታ መጀመሪያ ማስቆጠር እንደሚችል ያንንም እንደሚያውቅበት ያሳየበት ነበር። ሊቨርፑል 2-0 እየመራ ነበረ። እንግዲህ ማርኮስ ዮሬንቴ አትሌቲኮን አቻ ያደረጉ 2 ጎሎችን ሲያስቆጥር አንፊልድ ጸጥ አለ እና ማርች 2020 ላይ 16 ውስጥ እንዳደረገው ማለት ነው ሊቨርፑልን ያስወጣው በዚሁ ተጫዋች ነበረ። ነገር ግን ያው ቨርጂል ቫንዳይክ የአርነ ስሎትን ቡድን የመጨረሻውን ሳቅ እንዲስቅም አስቻለ። ያንንም ማረጋገጠ። በመጨረሻ ደቂቃ የተገኘ ጎል በፕሪሚየር ሊግ ከቦርንመዝ፣ ኒውካስል፣ አርሰናል እና በርንሊ በኋላ ደግሞ አሁን በቻምፒየንስ ሊግ ከአትሌቲኮ ጋር የተመለከትነው ነው። በሊቨርፑል አሌክዛንደር ኢዛክ በመጨረሻም ለሊቨርፑል ጨዋታውን አድርጓል። አርነ ስሎት እንዳሉት ከመጨረሻው ጨዋታ በኋላ ሲጠየቁ መቼ ኢዛክ በሊቨርፑል መለያ እንደሚገለጥ በሜዳ ላይ እንደሚታይ ተናግረው ነበረ። በረቡዕ የቻምፒየንስ ሊግ ጨዋታ ጠብቁን 45 ደቂቃ አጫውተዋለሁ ከዛ ደግሞ በኤቨርተን ሲሉ ነበር የተናገሩት። 57 ደቂቃዎችን አጫውተውታል። ከረፍት በኋላ ሌላ 10 ደቂቃዎችን ጨምረውለት ተመልክተናል በዚህ ተጫዋች ላይ እና በመጨረሻም ለሊቨርፑል ተጫውተዋል። ለሊቨርፑል ጨዋታውን አድርጓል። ሊቨርፑል በ6 ደቂቃ ውስጥ ነበር እንግዲህ ጨዋታውን ሙሉ ለሙሉ የተቆጣጠረው። አንዲ ሮበርትሰን እና ሞሐመድ ሳላ ጎል ያስቆጠሩት በእነዚህ ደቂቃዎች ነበር። ባለሜዳዎቹ መሪ ነበሩ ደግሞ 2-0። ነገሮችን ደግሞ በጣም ኢንተረስቲንግ ያደረገው በመጀመሪያው አጋማሽና ደግሞ በሁለተኛው አጋማሽ መጠናቀቂያ አካባቢ የዮሬንቴ ብርቱ ጥረት ትግልና ድካም ነበረ። ሊቨርፑል ሪዮ እንግሞዋን ቀይሮ አስገብቷል። የ17 ዓመቱ እንግሞዋ እንግዲህ በሊቨርፑል በዩሮፒያን ኮምፒቲሽን ወጣቱ ተጫዋችም ሆኗል። ሊቨርፑል እንግዲህ ቀድሞ በ2 ጎሎች ቢመራም አትሌቲኮ አቻ አድርጎ ነበረ። በመጨረሻ ግን ባለሜዳው እድሉን ጠቅልሏል። የሚደንቅ የጨዋታ አፈጻጸም ሊቨርፑልን ከጭንቅ የሚገላግል ለአትሌቲኮ ደግሞ አስደንጋጭና የሚያናድድም ነበር ማለት ይቻላል። ጭንቅ የበረታበት ዲዮጎ ሲሚዮኔ ቀይ ካርድ ተመለከተ እና የሲሚዮኔ ቀይ ካርድ ምክንያቱ ምን ነበር የሚለውን ነገር ለማንሳት በመጠናቀቂያው አካባቢ ጨዋታው በራሱ ብዙ ግርግሮች የነበሩት ኪዮቲክ ነበር ማለት ይቻላል። ተች ላይን ላይ ደግሞ ሌላ ድራማ ነበረ። እዛው ተች ላይን ላይ በነበረ ውዝግብ ንትርክና ጭቅጭቅ ላይ ተሳታፊ የነበረው ደግሞ ሲሚዮኔ በቀይ ካርድ ወጥቷል ከሜዳ። የቨርጂል ቫንዳይክ ጎል ከተቆጠረ በኋላ በዚህ ጎል ከተነቃቁ የሊቨርፑል ደጋፊዎች ጋር ይሄ አርጀንቲናዊ አሰልጣኝ ቃላት እንደተለዋወጠ ያው የቴሌቪዥን ካሜራዎች አሳይተዋል። ሲሚዮኔ ጥቂት ነገር ተናግሮም ሄዷል። በዛ ወቅት እንደተመለከት ነው ደጋፊዎች በጩኸት ኢንሳልት እንዳደረጉት ተናግሯል። ለአንድ ስፓኒሽ ብሮድካስተር ያንን ተናግሯል። ሞቪስታር ለተባለ ብሮድካስተር ነው ያንን ያለው። ደጋፊዎች በጩኸት ኢንሳልት እንዳደረጉኝ መናገር እችላለሁ። በእርግጥ ሪያክሽኔ ተገቢ ነው የሚባል አይደለም። ነገር ግን 90 ደቂቃዎችን ኢንሳልት ሲያደርገኝ የነበረን ነው በጥቂት ነገር ኢንሳልት ያደረግኩት ሲል ነው ምላሹን የሰጠው። እንደውም እሱ እንደሚለው እንደምታስቡት ቀላል አይደለም ይላል እና ያው ምን ማለት ነው ከዚህ በላይ ይገባው ነበር እንደማለት ነው እና ከዛም በላይ ሪያክት ቢያደርግ በጣም ደስተኛ ይሆን ነበር ማለት ነው። ዲዮጎ ሲሚዮኔ ደግሞ እንደዚህ አይነት
አሰልጣኝ ነው አይደለ? ትንሽ ግልፍተኛ ነገር ነው ይሄ አርጀንቲናዊ ሲሚዮኔ። እንግዲህ ከአራተኛው ዳኛ ጋር በጥብቅ ነው ነገሮችን ሲቃወም የነበረው ሲከራከርም የነበረው። ረዘም ላለ ደቂቃ ያንን ሲያደርግ ተመልክተናል። ነገር ግን አልጠቀመውም። እንደዛ ባያደርግ ይሻል ነበር። ዳኛው የቀይ ካርድ አሳዩት። ድራማው ደግሞ የበለጠ ተጋነነ እና በዚህ ምክንያት ነው እንግዲህ ቀይ ካርዱን የተመለከተው። ሊቨርፑል አርፍዶ ወይም ዘግይቶ ማስቆጠርን ልማድ አድርጎታል። አሁን ቀጥሏል። ግን እንዴት ሆነ? በፕሪሚየር ሊግ የነበሩ ጨዋታዎችን ተመልክተናል። ደግሞ አሁን በቻምፒየንስ ሊግም በተመሳሳይ ሁኔታ ነው ያሸነፈው። ሊቨርፑል እስካሁን በዚህ ሲዝን በፕሪሚየር ሊግ ጨዋታዎችን ለማሸነፍ ብዙ ደክሟል። ግን ደግሞ በጥቂቱ እድለኛም ነበር ማለት ይቻላል። የቻምፒየንስ ሊግ አጀማመሩም ፍጹም ተነጻጻሪ ነው ከፕሪሚየር ሊጉ ጋር ካለው እውነታ ጋር ስናነጻጽረው። አንዴ ያው ውጤቱን ዝም ብላችሁ እንዲሁ ስትመለከቱት ጨዋታው ክሎዝ ይመስላል። ሁለቱ ቡድኖች ማች የሚያደርጉ በአንድ የጎል ልዩነት ብቻ መሆኑ፣ የድል ማርጅኑ ትንሽ እንደሆነ፣ በአቻ ውጤት የሚጠናቀቅ ይመስል ሁሉ እንደነበር፣ ነገር ግን እንደዚያ አልነበረም። ሊቨርፑል ጨዋታውን የጀመረው እጅግ በጣም በመቁታ ነው። ተቆጣጥሮትም ነበር ደግሞ እና ውድድሩን ለማሸነፍ እንደሚታጭ ቡድንም ነበር የተጫወተው እንደተጠበቀው። አሁንም ሌላ ዘግይቶ የተቆጠረ ጎል እንግዲህ ይሄንን ጊዜ ያው በቡድኑ ካፕቴን ቨርጅል ቫንዳይክ አማካይነት ያገኘው ነው። ቨርጅል ቫንዳይክ የታሪኩ አካል ነው ማለት ይቻላል። የዚህ ትልቅ ታሪክ በብዙ የሚታገል ቡድን፣ ነገሮችን የመቋቋም ችሎታ ያለው አይበገሬነት የሚታይበት ቡድን ነው ሊቨርፑል። ከዚህ በኋላ እንግዲህ ይሄ የማይቀር ነው። ሊቨርፑል ጎል ሲፈልግ ደቂቃው የቱንም ያህል ቢገፋ፣ የቱንም ያህል ቢሄድ፣ የቱንም ያህል ቢነጉድ ሊቨርፑል ግን በቂ ጊዜ አለው ማለት ይቻላል። ከዚህ በኋላ እንግዲህ የፌዴሪኮ ኪዬዛን የምታስታውሱት ነው። ከቦርንመዝ ጋር 88ኛው ደቂቃ ላይ እንግመዋ፣ እንዲሁ ከኒውካስል ጋር 100ኛው ደቂቃ ላይ ደግሞ የሶቦስ ላይ የሚደንቅ ቅጣት ምት ያው ከአርሰናል ጋር 83ኛው ደቂቃ ላይ፣ ሳላ ደግሞ በርንሊ ላይ ያስቆጠረው ጎል 95ኛው ደቂቃ ላይ፣ እንዲሁ ደግሞ የዛሬው የቨርጅል ቫንዳይክንም እንዳያችሁት ነው። ታዲያ እንዲህ ያለው መተማመን መቆየት የሚችል የሚቀጥል አይደለም፣ ዘላቂነት የሌለው ነው። ነገር ግን ደግሞ አሁን በሌላ የአውሮፓ ድንቅ ምሽት ሊቨርፑል ጠንከር ጠጠር ብሎ ሀሳብ ቆራጥ ሆኖ እንደሚቻል ያሳየበትም ነው። እንዲህ ያለውን ነገር ሰስቴን ማድረግ የማይቻል ነው የሚመስለው፣ ግን ለሊቨርፑል ተችሏል። አሁን ባለው የተጫዋቾች ጥራት እንግዲህ የሶቦስ ላይን ክሮስ ያያችሁት ነው። የቨርጅል ቫንዳይክ ፓወርፉል ሄዲንግ እንዲሁ የሚጠቀስ ነው። በዚህ ላይ ደግሞ ያላቸው እምነት እናስቆጥራለን፣ እናሸንፋለን የሚለው ሊቨርፑል ውጤት ለማግኘት የተለየ ውህድ ነው ያለው። ከተጫዋቾቹ ጥራት ባለፈ ደግሞ መተማመንም አለ ጨዋታን የማሸነፍ። ስለዚህ በቃ አሁን ከእንግዲህ በሊቨርፑል ልክ እነሱ እንደሚሉት ኢት ኦቨር ቲል ኢትስ ኦቨር ይላሉ አይደለ? እስከሚያልቅ በቃ አያልቅም። በሊቨርፑል ነገሮችን እስከ መጨረሻው ፊሽካ ድረስ መጠበቅ ያስፈልጋል። ያው በዩሮፒያን ኮምፒቲሽን 2 ጎሎች የሊቨርፑል ፈጣን ጎሎች ናቸው። በሮበርትሰን ዲፍሌክት የተደረገው የሳላ ቅጣት ምት 4ኛ ደቂቃ ላይ የተገኘ ነው። ሁለተኛው ደግሞ ከ2 ደቂቃዎች በኋላ በሙሳላ እና ከራቨንበርግ ጋር በነበረው ነገር ነው። እዚህ ላይ ትልቁን ክሬዲት ይወስዳል ራቨንበርግ እና በዚህ ሁኔታ ጎሎችን አስቆጥሯል። የአሌክሳንደር ኢዛክ የመጀመሪያ ጨዋታ አድርጓል ዛሬና እንዴት አያችሁት ደጋፊዎች? የእናንተንም ማስተያየት እንስማ። ኢዛክ እንግዲህ በሊቨርፑል በቋሚ አሰላለፍ ጨዋታ ጀምሯል። በሜዳ ላይም ያው ለ57 ደቂቃዎች ቆይቷል። የፕሪሚየር ሊግ ባለ ክብረ ወሰን በዝውውር ማለት ነው፣ ከፍተኛ ገንዘብ የወጣበት ነው። ወደፊት በጣም በጥሩ ብቃት እንደሚገለጥ ምልክቶችን አሳይቷል። ቢሆንም ግን ያው ቁጥሮች ብዙ አልደገፉትም። በጨዋታው የነበረው ስታት ከኳስ ጋር ጥቂት ንክኪ ብቻ ነበረው። በመጀመሪያው አጋማሽ 17 ኳሶች የነካው፣ ፓስ አኪዩሬሲም ቢሆን ዝቅተኛ ነው፣ 63% ነው። ከየትኛውም አውትፊልድ ፕሌየር ዝቅተኛው ነው ይሄኛው፣ በዛ ያነሰ ነው። ኳስ በያዘ ቁጥር ግን ያው የደጋፊ ስሜት በጣም የተለየ ነበረ። ደግሞም ከጨዋታው አስቀድሞ ስሙን ላይን አፕ ላይ ማየት ደስታን ሰጥቷቸዋል ለደጋፊዎች። አዲሱ 9 ቁጥራቸውን አይተዋል። እንግዲህ ደጋፊዎች አሁን የቀድሞውን 9 ቁጥር ዳርዊን ኑኔዝ መርሳት፣ በአዲሱ መበርታት ደስታን ማምጣትም ይመኛሉና ያንን ይጠብቃሉ። በሜዳው መሀልና ደግሞ በግራ ማጥቃት በነበረው ስፔስ ኢዛክ እና ፍሎሪያን ቬርትስ
ጥሩ ሊንክ አፕ እንደነበራቸውም ተመልክተናል። አጥቂው ጎል አላስቆጠረም ኢዛክ፣ ነገር ግን አጀማመሩ መልካም የሚባል ደግሞ ወደፊት ብዙ እንደሚጨምርም ተስፋ የሰጠ ነውና ቁጥሮች ባያግዙት ኳስና መረብን ባያገናኝ ወደፊት ከቡድኑ ጋር ሲዋሃድ ምን መስጠት እንደሚችል ደግሞ ያሳየበትም ነበረና በጣም ጥሩ ጊዜ ነበር ማለት ይቻላል በአጠቃላይ ለሊቨርፑል። ደግሞ አርነ ስሎትም እንዳሉት ያው የሚወራው ዘግይቶ ስለተቆጠረው ጎል ሆነ እንጂ ያው ምክንያቱም የጨዋታው ታሪክ እሱ ስለሆነ፣ ነገር ግን ቡድኑ ስለነበረው ማጥቃት የፍሎሪያን ቬርትስ እና ደግሞ የኢዛክ ጥምረት ደግሞ የሞሳላ በብቃት መመለስ እና ሌሎችም ነገሮች ርዕስ መነጋገሪያ የሚሆኑ ናቸው። አሳሳቢ ነገርም ደግሞ አለ በሊቨርፑል በኩል መርቶ ለዚያውም ደግሞ 2 ጎሎችን ልዩነት በዛ የጎሎች ልዩነት ውስጥ ሆኖ አቻ የሆነበትም ነበር። ይህ እንግዲህ ለመጀመሪያ ጊዜ የሆነ አይደለም፣ ደግሞ መሻሻል እንዳለበት በጣም ግልጽ ነውና ሊቨርፑል ማስተካከል ካለበት እንዲህ ያሉ ነገሮችን ነው። በእርግጥ ጨዋታውን ተቆጣጥሮ ነበር፣ ግን እስከ መጨረሻው ደቂቃ ያንን ማድረግ እንደማይችል ደግሞ በዚሁ የውድድር ዘመን በሌላ ጨዋታ ተመልክተናል እና አሁንም ከ2-0 መሪነት ነው 2 አቻ ሆነው ወደ መጨረሻ ደቂቃዎች ሄደው እና በጭንቅ ነበር የጨረሰው ማለት ይቻላል። የመጨረሻውን ሳቅ ስቀዋል፣ ግን ደግሞ አንዳንዴ በእንደዚህ አይነት መንገድም መቀጣትም ስለሚመጣ ሊቨርፑል ይሄንን ነገር ማሻሻል ይገባዋል። ያንን ተመልክተናል። ደግሞ በአትሌቲ በኩል ዮሬንቴ እንግዲህ ደስተኛ ወደሚሆንበት ቦታ ነበር የተመለሰው ወደ አንፊልድ። እዚህ ሜዳ ላይ ነበር እንግዲህ ስፔናዊው በከሪየሩ ማለት በሚቻል መልኩ በጣም ጥሩ ምሽት ያሳለፈው ማርች 2020 ላይ ነበር ሊቨርፑል ከቻምፒየንስ ሊግ ላስወጣው አትሌቲ ባለቀ ሰዓት ወይም ኤክስትራ ታይም ላይ ተጨማሪ ደቂቃዎች ነበሩና በዛ ተጨማሪ ደቂቃ ያስቆጠራቸው 2 ጎሎች ናቸው እና ሞራታም ደግሞ ተጨማሪ ጎል አስቆጥሮ ነው እንግዲህ ሊቨርፑል የተሸነፈው በዛ ጨዋታ እና ከቻምፒየንስ ሊግ ውድድር የሚወጣው። ስለዚህ ያንን ታሪክ ነበረ ለመድገም የተቃረበው። 2 ጎሎችን አስቆጥሯል፣ ደግሞ በመጀመሪያው አጋማሽ መጠናቀቂያ እና ደግሞ በሁለተኛው እና ጥሩ ትዝታ ያለው ነው። ያ አጋጣሚ ማለት ያው ለዮሬንቴ በጣም ትልቅ ነው፣ ብዙ ነገርም ማለትም ነው። ከዛ በኋላ ነው ደግሞ ውሻውንም አንፊልድ ሲል ሰይሞታል ወይም ስም አውጥቶለታል። ውሻውን አንፊልድ እያለ ነው የሚጠራው ዮሬንቴ እና ከዚህ ጋር የተያያዘ ታሪክ ያለው ነው። ለማንኛውም ሊቨርፑል ጨዋታውን የቻምፒየንስ ሊግንም ቢሆን በድል ጀምሯል። ደግሞ በመጨረሻ ሰዓት በተቆጠረ ጎል ነው። ደግሞ በመጀመሪያም ደቂቃዎች ማስቆጠርም እንደሚችል ያሳየበት ብዙ ድራማዎች የነበሩት የቻምፒየንስ ሊግ ምሽት ነበረ። ሊቨርፑል ቀጣይ ጨዋታውን የሚያደርገው ቅዳሜ ነው ከኤቨርተን ጋር በሜዳው አንፊልድ የፕሪሚየር ሊግ ጨዋታውን ያደርጋል። ቻነሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ላይክ እና ሼርም እንድታደርጉ ይሁን።